الصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بيده. أيها الإخوة والأخوات، أحييكم بتحية أهل الإسلام والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: من تصدق بعدل ذرة من كسب طيب ولا يقبل الله إلا الطيبة فإن الله يقبلها بيمينه. أبي هريرة رضي الله عنه النبي عليه الصلاة والسلام እንዲህ ብለዋል። من تصدق بعدل ثمرة بعدل ثمرة ማለት አንዲት ፍሬ የምታክል ሰደቃ ያደረገ ሰው እሱን ደግሞ ንጹህ በሆነው ከስቡ በሰራው ንጹህ በሆነው በከስቡ ያመጣው በሱ አንዲትን ፍሬ የምታክል ሰደቃ ያደረገ እንደሆነ እንደሚታወቀው አላህ ደግሞ ጥሩ ካልሆነ በስተቀር አይቀበልም። فإن الله يقبلها بيمينه الله سبحانه وتعالى በደስታ በውዴታ ይቀበለውና ثم يربيها لصاحبها ከዛም ለሰውየው ያሳድግለታል كما يربي أحدكم مهره የአንድ ሰው ኮርማውን በቤት የበሬም ይሁን የፈረስም ተንከባክቦ እንደሚያሳድግና እንደሚያወፍረው ልክ እንደዛ አድርጎ ያሳድግለታል፣ ያወፍርለታል አላህ ሱብሓነሁ ወተዓላ ብለው ገልጸዋል። ሐታ ኢነ ልቅመተ ለተሲሩ ምስለ ሆድ እንኳን አንዲት ጉርሻ የምታክል እንኳን ሰደቃ አድርጎ አንድ ሰው ያቺ ነገ ቂያማ ቀን ሲመለከታት እሁድ ተራራን የሚያክል ሆኖ አድጎ ወፍሮ ያገኘዋል። وتصديق ذلك في كتاب الله تعالى ይህንን አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ በማለት ያሰብከዋል። هو الذي يقبل التوبة عن عباده ويأخذ الصدقات አላህ ሱብሓነሁ ወተዓላ ተውበትን ይቀበላል። ወደ አላህ የተመለሰ ሰው ማንም ሰው ቢሆን ይቀበለዋል። ወያኹዙ ሰደቃት ሰደቃን ደግሞ ይዛል። ሰደቃ ሲደረግ ተውበትን ተቀባይነት ያገኛል። ሰደቃውን ያደረጉት ደግሞ ያንን በከፍተኛ ደረጃ አላህ ያንከባክብለታል ብሏል። يمحق الله الربا ويربي الصدقات ይላል አላህ ሱብሓነሁ ወተዓላ። ሪባ ወለድ ያለበት ነገር ከሆነ ያቃጥለዋል፣ በረካ የሌለው ያደርገዋል፣ እንደማይረባና እንደማይጠቅም ያደርገዋል። ወይረቢ ሰደቃት ሰደቃ ያደረጉበት ከሆነ ግን ለሰደቃ ያወጣ ከሆነ ያንከባክብለታል፣ ያሳድግለታል በማለት በዚሁ አያ ተገልጿል። እንደዚሁም በመቀጠል ምን ይላሉ? ኢነ ልዓብደ ኢዛ ተሰደቀ ምን ጠይብን ተቀበለሁ ላሁ ምን ሰውየው በሐራም ባመጣው ሳይሆን በወለድ ባመጣው ሳይሆን በሐላል ከስቡ በከሰበው ሰደቃ ያደረገ እንደሆነ አላህ ሱብሓነሁ ወተዓላ በደስታ ይቀበለዋል ብሎም ገልጸዋል። ፈረባሃ ከማ ዩረቢ አሐዱኩም ፍሉዋ ኮርማውን አንዳችሁ እንደምታሳድጉና እንደምታንከባክቡት እንደምታወፍሩት ሁሉ የእናንተንም የሰደቃውን አጅር እንደዛ ያወፍርላችኋል። ሐታ ተኩነ ምስለ ጀበል ተራራ የሚያክል ሆኖ ነገ የቂያማ ቀን ያገኘዋል። ነገ የቂያማ ቀን ይህ ያንተ ሐሰናት ነው ሲለው አላህ ሱብሓነሁ ወተዓላ እንዴ ይህን አክል እኮ አልሰራሁም ይላል። አይ እኔንን እንዲህ አላኩልህ በዛች በአንድ ልቅማ በአንድ ጉርሻ በአንዲት ዳቦ
ሰደቃ ነው እንደ ይሄን ያገኘሁት ይላል ሰውዬው። አሁን እኔ በረሕመቴ አሳደግኩልህ ነው። ምክንያቱም በንጹህ ባመጣኸው ገንዘብ ባመጣኸው በንብረት ያደረግከው ስለሆነ ደስተኛ ሆነህም ሰደቃ ያደረግህ ስለሆነ እንዳሳድግልሃለሁ ይላል። إن الله يقبل الصدقة ويأخذها بيمينه فيربيها لأحدكم كما يربي أحدكم مهرا أو فصيلا وإن الرجل ليتصدق باللقمة فتركه في يد الله أو قال في كف الله حتى تكون مثل الجبل فتصدقوا نبي عليه الصلاة والسلام صدقة عدلوا يا درجات وقت صدقة الله ዘንድ በጣም ወፍራ ትልቅ እስከ ተራራ የሚደርስ ሆኖ ታገኙታላችሁ። በጣም ትገረማላችሁ፣ ትደሰታላችሁ ብሎም ነቢያችን ገልጿል። ምክንያቱም አንድ ለአላህ ብለን በእኽላስ በንጹህ ንብረታችን በሐላል ገንዘባችን ያመጣነውን ሰደቃ ያደረግን እንደሆነ አላህ ዝም ብሎ አይጥለውም ማለት ነው። إن الله ليربي لأحدكم الثمرة واللقمة كما يربي أحدكم فلوة أو فصيلة فلذا حديثات تندرج الطبراني باورد من العلو الله سبحانه وتعالى عندت الفري عندت اللقمة والقرصة مغرب ينكبك بالله شوال تلك موتا عندي درس يادرق الله شوال እናንተ በኢኽላስ በትንሽም ቢሆን አድርጉ እንጂ አላህ ዘንድ ትልቅ ሆኖ ይገኝላችኋል ብለዋል። وخرج الطبراني بإسناد عن أبي برزة الأسلمي رضي الله عنه قال قال رسول الله صلى الله عليه وسلم إن العبد ليتصدق بالكثرة تربو عند الله عز وجل حتى تكون مثل أحد አንድ ሙእሚን የሆነ ሰው ባሪያው ሰደቃ ያደርጋል። የሚያደርገውን የተሰባበረ ምግብ ሊሆን ይችላል፣ ፍትፍት ሊሆን ይችላል፣ የተቆራረሰ ነገር ሊሆን ይችላል። ይህንንም በማድረጉ አላህ ዘንድ ደግሞ ኡሁድ ተራራን የሚያክል ሆኖ ይጠብቀዋል ብሎም ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። እንደዚሁም ምን አሉ? إن الله عز وجل لا يدخل باللقمة من الخبز وقبسة التمر ومثله مما ينتفع به المسكين ثلاثة الجنة رب البيت الآمر به والزوجة تصلحه والخادم الذي يناوله المسكين من دون النبي عليه الصلاة والسلام አንድ ሰው የተሰባበረ ምግብ ቢኖረው ወይ አንዲቱ ጉርሻ ወይ የተሰባበረ ዳቦም ካልሆነው ለምስኪን አስተላልፎ የሰጠው ከሆነ በዚች ምክንያት ብቻ 3 ሰዎች ጀነት ይገባሉ ብሏል። 3 ሰዎች። አንደኛው ማነው? ረቡል በይት የቤቱ ባለቤት። የቤቱ ባለቤት መጀመሪያ እሱ ያዘዘ ስለሆነ ይሰጥልን ስጡ ብሎ ስላዘዘ እሱ መጀመሪያ ይገባል። በመቀጠል ሚስቱ ትገባለች፣ ባለቤቱ። እሷ ደግሞ አሳምራ ቀቅላም ሆነ ጋግራ እያዘጋጀች በመሆኗ እሷም ጀነት ትገባለች። ሶስተኛው ወልኻዲም አለዚ ዩናውሉ ምስኪን፣ ዘበኛው ወይም ኻዲሙ ሰራተኛ ቢሆን ይህንን ነገር ታዞ ወስቶ በጥሩ አኽላቅ ለምስኪኑ ያደረሰለት ስለሆነ እነዚህ 3 ሰዎች በአንዲቱ ጉርሻ ምግብ ብቻ ወደ ጀነት ይገባሉ ብሎ ነገር ነው። وعن علي بن حاتم رضي الله عنه قال
سمعت رسول الله صلى الله عليه وسلم يقول ما منكم من أحد إلا سيكلمه الله ليس بينه وبينه ترجمان فينظر أيمن منه فلا يرى إلا ما قدم. عدي بن حاتم باستላለፉልን ነቢያችንን ዓለይሂ ሰላቱ ወሰላም ሰማኋቸው ይላል። እንዲህ ብለዋል፣ ማናችሁም ብትሆኑ አታመልጡም። ማንም ሰው ቢሆን አላህ ሱብሓነሁ ወተዓላ ፊት ለፊት ቢያነጋግረው እንጂ ነገ ቂያማ ቀን በአላህና በእሱ መካከል ምንም ቱርጁማን በሌለበትና የሚተረጉም ሰው እንኳን ተርጓሚ ሳያስፈልግ ፊት ለፊት ያናግረዋል። በሚያናግረው ጊዜ ይህ ሰው ወደ ቀኝ ዞር ብሎ ሲመለከት ምንም ነገር የሚመለከት ነገር የለም እዚያ ዱንያ ላይ ያሳለፈው ኸይር ስራ ቢሆን እንጂ። ፈየንዙረ አሻመ ምን እንደዚሁም ደግሞ ወደ ቀኝ ወደ ግራ ሲመለከት ወደ ግራ በሚመለከትበት ጊዜ እንደዚሁም እዛው የአዱንያ ላይ ሰርቶ ያሳለፈው መጥፎ ስራ ተጠራርጎ ይጠብቀዋል፣ ያየዋል። ወየንዙረ በይነ የደይህ ፊት ለፊት ሲመለከት ደግሞ ፈላ የራ ኢለ ናር ትልቃአ ወጅህ በፊት ለፊት ያናገሩት መስሎት ዞር ብሎ ፊት ለፊት ሲመለከት የሚመለከተው ምንድን ነው? የጀሃነምን እሳት ነው። ፊት ለፊቱ ጠጋ ብላ ያገኛታል። በዛን ጊዜ በጣም አስደንጋጭ ናት፣ አስፈሪ ናት። ስለዚህ ተጠንቀቋት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ፈተቁና እሳትን ተጠንቀቋት። ወለው ቢሽቅ ተምራ በምንድን ነው የምትጠነቀቋት? የአንድችን ተምር ግማሿን እንኳን ሰደቃ በማድረግ በማብላት ሰደቃ በማድረግ ያችን እሳት ተከላከሏት ብሏል። እንደሚታወቀው የሰው ልጅ ከጀሃነም እሳት በብዛት የሚተርፈው ባደረገው ሰደቃ ነው። ባለፈው እንደሰማችሁትም እንኳን ጥላ የሚሆነውና የሰው ልጅ በእሳትና በፀሐይ ሲቀቀል ጥላ የሚሆነው ምንድን ነው? ሰደቃው ነው፣ ያደረገው ሰደቃ ነው። ሁሉም ሰው በሰደቃው ጥላ ስር ነው። ከጀሃነም እሳትም የሚጠብቀው ሰደቃ ነው። ነቢዩ እንዳሉት መቃብር ውስጥ ደግሞ ኃይለኛ ሙቀት አለ። እንግዲህ አየር የሚደርሰው ስላልሆነ ያንን ሙቀቱን ካን የሚቀንሰውና ቀዝቀዝ የሚያደርገው ያደረገው ሰደቃ ነው በማለት ገልጸዋል። አንድች ሉቅማ ወይም አንድ ጉርሻ ምግብ ይህንን በመስጠት ከጀሃነም እሳት የሚያድን ከሆነ እንደዚሁም ደግሞ የጀሃነምን እሳት የሚያጠፋ ከሆነ ወንጀሉን የሚያፈርስ ከሆነ የተረፈንን ምግብ ወደ ውጭ አውጥቶ ወይም ከቆሻሻ ጋር የሚጥሉ ሰዎች ምን ይሰማቸዋል? ይህም ሊታሰቡበት የሚገባ ነው። አንተ ከበላህ በኋላ ከጠገብክ በኋላ ነቢያችን ያሉት እኮ ዓለይሂ ሰላቱ ወሰላም ትንሽ አነስተኛ ምግብ ከሆነ ለሌላ ሰው ስለማይቀርብ ጨርሰ ብላው። ምክንያቱም በረካ እዛ ላይ ይሆናል። በረካው በመጨረሻው ሳፋው ላይ ወይም ትሪ ላይ ባለው ነው ብሏል። ትንሽ ከፍ ካለ ግን ለሌላ ሰው ይበቃል ብለህ ካሰብክ ሰደቃ ማድረግ ለምስኪኖች፣ ይሄ ለአንተ ትልቅ ከጀሃነም እሳትና እንዲህ አስፈሪ በሆነና ስጋት በተሟላበት ጊዜ ነፃ ያደርግሃል ማለት ነው። መን ስተጣዐ ሚንኩም አን የስተቲረ ምን ናሪ ወለው ቢሽቅ ተምረ ፈሊፈዐል ረዋሁ አልቡኻሪዩ ሙስሊም። አንድ ሰው የአንዲት ተምር ወይም ሁለት ተምር ሰደቃ በማድረግ ከጀሃነም እሳት የሚጠበቅ ከሆነ እንደዚሁ መጠበቅ መሰተር ከቻለ ማድረግ አለበት። ለመቼ ነው?
ታዲያ ቡኻሪና ሙስሊም አንድ ላይ ሆኖ ባስተላለፉት ነው። وعن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم ليقي أحدكم وجهه النار ولو بشق تمرة ابن مسعود ባስተላለፉት አንዳችሁ ፊታችሁን ከጀሃነም እሳት ጠብቁ። የጀሃነም እሳት ኃይለኛ ናት፣ ከሩቅም ፊትን ትጠብሳለች። ጠብቋት፣ ተጠንቀቁ። በምን ወለው ብሽቅ ተምረ ምንም ብታጡ እንኳን ያንዲትን ተምር ግማሽ ሰደቃ በማድረግ ይሄ ፍጹም ምንም ነገር ከሌለ ነው። ምንም ነገር የጠፋ ከሆነ አንዲት ተምር ብቻ ብትኖር ግማሿን ሰደቃ አድርግ። ግን አሁን አልሐምዱሊላህ በየቤቱ አላህ በረህመቱ እና ምግብ ተረፍርፎ እያለ ለምስኪን መስጠትና ማብላት፣ ለጎረቤት ለተቸገሩ ሰዎች መስጠት ይህንን አጅር ያስገኛል። ይሄ ከጀሃነም እሳት የሚጠበቁበት በዚህ ነው ይላል። ያ አይሻ ነቢዩ ዓለይሂ ሰላቱ ወሰላም ባለቤታቸውን እንዲህ ይሏታል፣ አንቺ አይሻ ሆይ እስተትሪ ሚነና አረ ከእሳት ተደበቂ አሏት። ወለው ብሽቅ ተምረ በምንድን ነው የምትጠበቀው ስትል የአንዲትን ተምር ግማሹን እንኳን ሰደቃ በማድረግ ፈኢነሃ ተሱዱ ምን አልጃዒ መሰደሃ ምን አሸርዓ። ምክንያቱም የተራበ ሰው በጣም የራበው እንደሆነ ያችን ነገር ሲሰጭው ትንሽ ያስታግስለታል። ስለዚህ ከእሳት መጠበቅ አለብሽ በዚህ አይነት ብሎ ነው የነገሯት። እንደሚታወቀው ነቢዩላህ ኢብራሂም ዓለይሂ ሰላም ከአባን ጨርሶ ከገነቡ ከሰሩ በኋላ ምንድን ያሉት? ያ ረቢ እንደኔ ይህንን የሰራልህ ይኖራል እንዴ? ያንተን ትእዛዝ ተቀብዬ እስከ መጨረሻ ድረስ ኢባዳ የሚደረግበትን ቤት ይህንን ገንብቼልሃለሁ። ምን አክል ነው አጅር? እንደኔ አጅር የሚያገኝ ሰው አለ ይሆን እንደ ብሎ ትንሽ በነፍስያ እችን ነገር እያስተነተኑ እያለ ጅብሪል መጥቶ ገችላል ወዳው አንተ ኢብራሂም ሆይ ምንድን ነው የምትለው? ይህንን ገንብተሃል፣ ይሄ ግን የገነባኸው አንድን ነፍስ አድናል እንዲህ አላቸው። አያድንም። አንድ ጉርሻ ምግብ ወይ አንድ ዳቦስ ያድናል። ስለዚህ የእሷ ሰደቃ ይበልጣል ብሎ ነው ነገራቸው። የእሷ ሰደቃ ይበልጣል። ያን ጊዜ ነው እሳቸው ምንድን አደረጉት? አረ እንዲህ ከሆነማ ነዝር ይሁንብን ብሎ ነው ነዝር አስቀመጡት። ከሰው ጋር ሰው ሳይመጣ ምግብ እንዳልበላ፣ በፍጹም ምግብ አልበላም ከእንግዳ ጋር ቢሆን እንጂ አሉና ነዝራቸውን አስቀመጡ። እንዳሉትም ደግሞ ሁሌ ምስኪን እንግዳ እስኪመጣ ድረስ እየተጠባበቁ ነበርና እየጠበቁ እንግዳው ሲመጣ ምግባቸውን ይቋደሳሉ፣ ይበላሉ። አዱውላህ የአላህ ጠላት ኢብሊስ ይህን ነገር ይመለከተዋል። ከዛ በኋላ ነቢዩላህ ኢብራሂምን በኃይለኛው በረሃብ እንዲቀጣቸው ፈልጎ አንድ ቀን ከነቢዩላህ ኢብራሂም ከደጃቸው ወይ ከበራቸው ሲወጣ ደም ለብሶ ነው የወጣው። ከዛም የራበው እንግዳ የለመደውን ቤት ሄዶ ለመብላት በሚመጣበት ጊዜ መንገድ ቆሞ ወዴት ትሄዳላችሁ? ምግብ ልንበላ ነው። አረ በፍጹም ነቢዩላህ ኢብራሂም ዛሬ ጸባያቸው ተቀያይሯል፣ ሰይፍ ይዞ ወጥቷል። ያው የመጣውን ሰው ሁሉ የቁርአን ወታዩ እንዴ ደም በደም እንዳደረጉኝ ብሎ ስጋት ለቅባቸዋል። ሰዎቹ ሁሉም መሸሽ ጀመረ። ሁሉም ሸሽ። 3 ቀን ሙሉ ምግብ ሳይበሉ ነው የቆዩት። ከ3 ቀን በኋላ መቼም አላህ ሱብሓነሁ ወተዓላ በማንኛውም ሁኔታ የሚረዝቅ ስለሆነ መላኢካዎቹን ላካቸዋል። ጅብሪል፣ ሚካኤል እንደዚሁም እስራፌልን 3ቱን ላካቸው።
እንግዳ አድርጉ በሰው ሱራ ሆነ። የተላኩት ግን የነቢዩላህ ሉጥን ህዝብ ለማጥፋት ነው። የነቢዩላህ ሉጥ ህዝብ ልዋጥ ወይም ግብረ ሰዶም የሚፈጽም ስለሆነ አደገኛ ወንጀል አለበትና እሱን እንዳለ ምድሯን ገለባብጣችሁ ነው ብሎ ሊቋቸው ነበረ። ስታልፉ ግን ወደ ነቢዩላህ ኢብራሂም ገቡና ምግብ አባሉት። ሳይበላ እስካሁን ቆይቷል። እነሱ ቀጥ ብለው ወደ ነቢዩላህ ኢብራሂም ቤት በሚገቡበት ጊዜ ነቢዩላህ ኢብራሂም ተደስቶ አህለን ወሰህለን ብሎ ምግብ ለመብላት እንግዳ መጣልን ብሎ ተደስቶ ወይፈኑን ያቀርባል። አብሶ አድርጎ ነው ያስቀመጡት። ወይፈኑን አቅርቦ መብላት ሲጀምሩ እነዚህን መላኢካዎች እንደሚበላ ሰው እየሆኑ ያመሳሰላል። ከዛ በኋላ ጅብሪል ምን ብሎ ይጠይቃቸዋል? ይህ ምግብ በነፃ ነው የሚበላው ወይስ ክፍያ አለው ይላል ጅብሪል። ነቢዩላህ ኢብራሂም ግን አሉት ክፍያ አለው። ክፍያው ምንድን ነው? ስትጀምር ብስምላህ ትላለህ፣ ስትጨርስ አልሐምዱሊላህ ትላለህ። ይሄ ነው ክፍያው። ያን ጊዜ ጅብሪል ምን አለ? ለአላህ ሐቅ ይገባዋል። ይህን ሰውዬ ኸሊል ብሎ ኸሊል አድርጎ መያዙ እውነት ሐቅ ይገባዋል ብሎ ነው ጅብሪል የተናገረው። ከዛም ይህ ነገር ቀረበና መብላት ተጀመረ። ጨርሶ ሲወጡ ግን እንደ ምግብ አልበላችሁም እኮ አትበሉም እንደ ሲሏቸው፣ አይ እኛ እኮ በኒ አደም አይደለንም። ነቢዩላህ ኢብራሂም ከጠገቡ በኋላ ከበሉ በኋላ በኒ አደም አይደለንም ነው እንዴ? ያው ታዲያ ለምንድን ነው መጣችሁት? እኛ ዛሊም የሆነች ሀገር የነቢዩላህ ሉጥ ህዝብ ከፍተኛ ወንጀል የሚፈጽም ስለሆነ በእነሱ ላይ እርምጃ ለመውሰድ ተላክነው። ታዲያ ሉጥ አለው። ሉጥ ማለት የነቢዩላህ ኢብራሂም የእህታቸው ልጅ ነው የሚል ማለት። ከዛ ማን እንዳለ እናውቃለን። ናሕኑ አዕለሙ ቢመን ፊሃ፣ ማን ሙእሚን እንደሆነና ማን እንዳለ እዛ ውስጥ እናውቀዋለን፣ ችግር የለም አሉና ሲሄዱ ሳራ የነቢዩላህ ኢብራሂም ባለቤት እንደዚህ በር ላይ ውጭ ቆማ ነበረ። ፈበሸርናሃ ቢጉላምን ሐሊም፣ አንቺም ከአሁን በኋላ አላህ ሱብሓነሁ ወተዓላ ምርጥ የአማረ ጎረምሳ የአማረ ምርጥ ልጅ ሊሰጥሽ ቃል ገብተዋል አለት። እንዲህ ሆኜ ባሌ እኮ አርጅቷል፣ እኔ ባርጅቼ 90 ዓመቷ ነበር። አላህ ዘንድ ቀላል ነው፣ ችግር የለም። አንቺ እንኳን ካልነበርሽበት የፈለቀሽ ጌታ ከአንቺ አጥንት ውስጥ ልጅ ማውጣት ያቅተዋል እንዳሏትና ከዛም በእሷ በድንጋጤና ተገርማ ፊቷን መምታት ጀመረች። በዛን ጊዜ ነው ነቢዩላህ ኢስሐቅን ያገኘችው። ነቢዩላህ ኢስሐቅን አላህ ሰጣት። ከዛ ነቢዩላህ ኢብራሂም በዛ ሁኔታ መላኢካዎቹ ሄዱ። የነቢዩላህ ሉጥ ዘንድ ደረሱና ያው ህዝቡ የሚፈልገው ልዋጥ ነው፣ ግብረ ሰዶም ነው። እነዚህ ደግሞ መላኢካዎች በጣም ቆንጆ ያማሩ ውብ ስለሆኑ እነሱም ህዝቡ ደግሞ ወንድ ነው የሚፈልገው። አረ ጥሩ ጥሩ ሰዎች መጥቶላችሁ አንዱ በማለት ሁሉም መጠራራት ጀመረ። በተለይ የነቢዩላህ ሉጥ ባለቤት ህዝቡን ልጠራና የምትፈልጉን ነገር እኛ ቤት አለ በማለት ሄደች። ሁሉንም ሰብስባ መጣቸው። ያን ጊዜ ነቢዩላህ ሉጥ ተጨናነቁ። አረ ምንድን ነው የሚሻለን? እነዚህ እኮ እንግዳዎች ናቸው። ፈላ ተፍተሕኒ ፊ ዘይፊ አለይሰ ሚንኩም ረጁሉን ረሺድ፣ እንዴ ከእናንተ አዋቂ ሰው የለም እንዴ? እነዚህ እኮ እንግዳዎች ናቸው፣ አትፈትኑን። ሴት ልጆች አሉን ከፈለጋችሁ። ያ ሉጡ አንተ ተዕለሙ ማ ኑሪድ፣ እኛ የምንፈልገው ነገር ታውቃለህ፣ አንተ ለምንድን ነው እንደምትለው? በእኛ ስራ አትግባ ይሏቸው። ያን ጊዜ እንግዲህ በጣም በተጨናነቁበት ጊዜ ጅብሪል አብሽር ቃላቸው ደርሷል፣ እኔ ጅብሪል ነኝ አላቸው። ነቢዩላህ ሉጥ ቃላቸው ደርሷል፣ አንተ ቤተሰብህን ልጆችህን
ይዘህ ውጣ አላቸው። እሳቸው ልጆቻቸውና ቤተሰባቸው ያው ሚስታቸውን አንድ ላይ ሆና ሄዱ። ሲሄዱ የተራራው አልፎ ከሄዱ በኋላ ሴትዮዋ ደግሞ እነዚህ ወዳጆች ምን አረጋቸው ይሆን ወዴት ደረሱ ይሆን ብላ ዞር ብላ ወደ ኋላ ስትመለከት ተሃርጉ አንቺም ከነሱ ነች ብሎ ጸመራት ከይዝ ነብላ ሉጥ ግን ልጆቻቸውን ይዞ ተረፉ ማለት ነው። ከዛ በኋላ ጅብሪል ምንድን አደረገው? መሬቷን ከስር ጀምሮ እንዳለ ነው ፈልቅቆ ወደ ላይ አወጣት። እንደውም ወደ ሰማይ ድረስ አስጠግቶ የሰማይ መላእክቶች የውሻውን ድምፅ ሰሙ ነበር ይላል በአንድ ተፍሲር። እንዳለ ገልበጥ አድርጎ ነው የለቀቃት። ይህ ወንጀል በጣም ከፍተኛ ስለሆነ እንደዚህም ሆኖ አይበቃትም በማለት ያችን ምድር ሙሉ በሙሉ ተነጅሳለች በማለት አላህ ፈአምጠርና ዐለይሃ ሒጃረተን ሚን ሲጂል የተቃጠለ ድንጋይ ያዘነቡባታል። ገና ተገልብጣም እያለ ድንጋይ ያዘነቡባታል። ወማ ሂየ ሚነ ዛሊሚነ ቢበዒድ አለ ደግሞ ይሄ ዱላው እኮ አሁንም እንዲህ አይነት የሚፈጽሙ ሰዎችና ዛሊሞች ጋር አሁንም ቅርብ ናት፣ ተጠንቀቁ በማለት ነው። አሁን እኮ እንዲህ አይነት ነገር የሚፈጸመው ነቢዩ ዓለይሂ ሰላቱ ወሰላም የኔን ኡመቶችን ተውበት እስኪያደርጉ ጠብቃቸው ወይም በአኼራ ትቀጣቸዋለህ አዱንያ ላይ አታጥፋብን ስላሉ ዝም አለው እንጂ እንዲህ አይነት የሚፈጽም ሰው እኮ ካለ ወዲያው እርምጃ ይወሰድ ነበር አላህ ሱብሓነሁ ወተዓላ። ታዲያ በዛ ሁኔታ ነው ይህንን ያመጣሁት በሰደቃ ዙሪያ ነው። ነቢዩላህ ኢብራሂም ይህን ሁሉ ካዕባ ገንብቶ ዓለም ሁሉ እዛው የሚደራረብበት ጠዋፍ የሚያደርግበት የሚሰግድበት የአላህን ትልቅነት የሚያውቅበት ያንን ከገነቡ በኋላ እንኳን አንተ ከሰራኸው አንድ ሰው ለተራበ ሰው አንድ ጉርሻ ምግብ ቢያጎርስ የእሷ ሰደቃ ይበልጣል አልፎ ብትበላ አላቸው። ይሄ አጃኢብ ነው አይደለም? በጣም እኛ ግን ምንም ነገር የሚገኝ አይመስለንም። በሰደቃ የማይገኝ ነገር የለም። በዚህ ሐዲሳቸው በመቀጠል ምን አሉ? ጠበራኒ አሁን በዘገቡት ብስናዲ አራፊዕ ብኑ ኸዲጀ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አሰደቀቱ ተሱዱ ሰብዒነ ባበ ሚነ ሱቅ። አንድ ሰደቃ ማድረግ 70 የሙሲባ በር ትዘጋለች። የሙሲባ የበላ በር 70 በር ይዘጋል በአንድ ሰደቃ ብቻ። ሱብሃነላህ። ይሄ እንግዲህ ያቺ ሰደቃ የምትሆን አንድ ዳቦም ትሆን ወይ አንድ ጉርሻ ምግብ ትሆን ምንም ይሆን ልታወቀ ነገር ሰደቃ እስከተባለ ድረስ 70 በር ይዘጋል። የሙሲባ በር ፊት በኩል እንደሚመጣብን አናውቅም። وخرج أبو يعلى والبزار بإسنادهما عن أبي بكر الصديق رضي الله عنه قال سمعت رسول الله صلى الله عليه وسلم على أعواد المنبر يقول اتقوا النار ولو بشق تمرة فإنها تقيم العوج وتدفع ميتة السوء وتقع من الجاع موقعها من الشباب. من ذلك يا أبو بكر الصديق رضي الله عنه እንዲህ ብለዋል። በሚንበር ላይ ሆነው ነቢዩን ሰማኋቸው ይላል። እሳትን ተጠንቀቋት፣ ፍሯት። የቴምርን ግማሽ እንኳን በማብላት ሰደቃ በማድረግ አሉና ፈኢነሃ ቱቂሙ ልዕወጀ የተራበው ትንሽ ታስታግስለታለች። እንደዚሁም ደግሞ ሰደቃ ጠማማውን ታስተካክላለች። ጥመት ያለበት ከሆነ አንድ ሰው ሰደቃ ካደረገ አላህ በሰደቃው በረካ ይመልሰዋል፣ ያስተካክለዋል። ወተድፈዑ ሚተተ ሱእ ደግሞ ያቺ ያደረጋት ሰደቃ ኻቲማው እንዳይበላሽ ታደርገዋለች።
ኻቲማው እንዳይበላሽ መጨረሻው እንዲያምር ታደርገዋለች። እንዲሁም የተራበውንም ደግሞ ታስታግሳለች ብሎ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። በሰደቃ ኻቲማችን የሚስተካከል ከሆነ እንደዚሁም ጥሩ